አስቸኳይ የሥራ ቅጥር ማስታወቂያ ኢሳት ነፃ የሕዝብ ሚዲያ ከዚህ ቀጥሎ በተጠቀሰው የሥራ መደብ ላይ ብቃትና ታማኝነት ያላቸውን ባለሙያዎች አወዳድሮ መቅጠር ይፈልጋል። የሥራ መደብ የካሜራ ባለሙያና የቪዲዮ ኤዲተር፣ ብዛት 2፣ ጾታ አይለይም። የቅጥር ሁኔታ በቋሚነት፣ የሥራ ቦታ አዲስ አበባ፣ ደሞዝ በሚዲያው ስኬል መሰረት፣ ተፈላጊ ችሎታና መስፈርት፣ የትምህርት ዝግጅት በካሜራ ቀረጻ፣ በቪዲዮ፣ በፊልም፣ በጋዜጠኝነት፣ በኮሙኒኬሽን ወይም በተዛማጅ የካሜራ ኤዲቲንግ ዘርፍ ከታወቀ ዩኒቨርሲቲ ወይም የትምህርት ተቋም የመጀመሪያ ዲግሪ ወይም ዲፕሎማ ወይንም ፈቃድ ካለው የቴክኒክና ሙያ ማሰልጠኛ ተቋም ሰርቲፊኬት ያላት የሙያ ብቃት መመዘኛ ፈተና ሲኦሲ ያለፈ ወይም ያለፈችና ማስረጃ የሚያቀርብ ወይም የምታቀርብ። የሥራ ልምድ በሚዲያ፣ በቴሌቪዥን ወይም በቪዲዮ ፕሮዳክሽን ዝግጅት ለዲፕሎማ 2 ዓመትና ከዚያ በላይ፣ ለቴክኒክና ሙያ ሰርቲፊኬት 3 ዓመትና ከዛ በላይ። ስራዎቹን ወይም ስራዎቿን በፖርትፎሊዮ ማሳየት የሚችል ወይም የምትችል። የቴክኒክ ብቃት ዘመናዊ ካሜራዎችንና የኤዲቲንግ ሶፍትዌሮችን በመጠቀም ላይ ከፍተኛ ብቃት ያላት። ተጨማሪ መስፈርት፣ አንደኛ ከአማርኛ ቋንቋ በተጨማሪ የሌሎች የኢትዮጵያ ቋንቋዎች ችሎታ ያለው ወይም ያላት ይበረታታል። ሁለተኛ ከፖለቲካ ከሃይማኖትና ከብሔር ጋር በተያያዘ ወገንተኛ ያልሆነ። የማመልከቻ ጊዜ ይህ ማስታወቂያ በሶሻል ሚዲያ ከተነገረበት ወይም ከተለጠፈበት ቀን ጀምሮ ባሉት ተከታታይ 5 የሥራ ቀናት። አመልካቾች ኦሪጂናል የትምህርት ማስረጃቸውን ከማይመለስ ፎቶኮፒና ሲቪ ጋር በመያዝ አዲስ አበባ ባምቢስ አጠገብ አፈወርቅ ሕንፃ 10ኛ ፎቅ በሚገኘው ዋና መስሪያ ቤት በአካል መመዝገብ ይችላሉ ወይም በኢሜል አድራሻ isatadis@gmail.com መላክ ይችላሉ። የሰው ኃይል አስተዳደር ኢሳት ነፃ የሕዝብ ሚዲያ። አርዕስተ ዜና። በትግራይ ክልል ያሉ የወረዳ ማህበረሰብ ክፍሎችን በዋናው ጉባኤ ላይ እንዲሳተፉ ለማድረግ ሞክሬ አልተሳካልኝም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀ። መንግስት ከታጣቂ ቡድኖች ጋር ያለውን ግጭት በሰላማዊ ድርድር እንዲፈታ ተጠየቀ። ከውጭ የደቡብ አፍሪካው ፕሬዝዳንት ከህገወጥ ስደት ጋር የተያያዘውን ህዝባዊ ስጋት ለመፍታት ቃል ገቡ። ጤና ይስጥልን ክቡራን ተመልካቾቻችን፣ ከኢሳት ነፃ የሕዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናው ወደ እናንተ እናደርሳለን። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮናል። ወደ ቀዳሚው ዜና አልፋለሁ። በትግራይ ክልል ያሉ የወረዳ ማህበረሰብ ክፍሎችን በዋናው ጉባኤ ላይ እንዲሳተፉ ለማድረግ ሞክሬ አልተሳካልኝም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን አስታወቀም። ኮሚሽኑ በሌላ በኩል ከፖለቲካ ፓርቲዎች ግብዓት ካሰባሰበ በኋላ ዋናውን ሀገራዊ ምክክር ጉባኤ እንደሚያካሂድ ገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋናውን ሀገራዊ የምክክር ጉባኤ የ2018 በጀት ዓመት ሳይጠናቀቅ ለማካሄድ ማቀዱን አስታውቋል። ይህን ተከትሎ ዋናውን ሀገራዊ የምክክር ጉባኤ ለማካሄድ ዝግጅቱ ምን ይመስላል ሲል ኢሳት ኮሚሽኑን ጠይቋል። የኮሚሽኑ ቃል አቀባይ ጥበቡ ታደሰ ለኢሳት በሰጡት ምላሽ ኮሚሽኑ ዋናውን ሀገራዊ የምክክር ጉባኤ ለማካሄድ የቅድመ ዝግጅት ስራዎችን እያከናወነ መሆኑን ገልጸዋል። ከ4,000 የማያንሱ የተለያዩ ተወካዮች የሚሳተፉት ነው እና በአዲስ አበባ የሚካሄድ ለቀናት የሚቆይ ነው። እነዚህ ከሁሉም የኢትዮጵያ አካባቢዎች የሚመጡ ተሳታፊዎችን የትራንስፖርት የጸጥታ ሁኔታቸው ተሟልቶላቸው ወደ ምክክር ጉባኤው እንዲመጡ ለማድረግ ሰፊ ስራዎች መሰራት መቻል አለባቸው። በሎጂስቲክስ ችግሮች ምክንያት
ተወካዮች ሳይመጡ የሚቀሩባቸውን ሁኔታዎችን እንዳይኖሩ ለማድረግ ሰፊ ስራዎች እየተሰራ ነው ያለው። ሁለተኛው ተሳታፊዎች ከመጡ በኋላ ይሄ ምክክር ጉባኤ የሚካሄድበትን ቦታ ምቹ ማድረግን ይጠይቃል። ቃል አቀባዩ አክለውም በሰባተኛው ጠቅላላ ምርጫ ምክንያት ዘግቶ የነበረው ግብአት የማሰባሰቡ ሂደት በዚህ ሳምንት ከፖለቲካ ፓርቲዎች ጋር እንደሚካሄድ ገልጸዋል። ከምክክር ሂደቱ ጋር በተያያዘ ቀሪ ጉዳዮች አሉ። አንደኛው ምክክር የሚደረግባቸውን አጀንዳዎችን እጅግ መሰረታዊና ሀገራዊ የሆኑትን ለይቶ ቀርጾ ከዛ ለህዝቡም ለባለድርሻ አካላትም ይፋ የማድረግ ስራ ነው። ምክክር አጀንዳዎቹ በረቂቅ ደረጃ ተለይተዋል። ነገር ግን የተለያዩ ባለድርሻ አካላትም ግብዓት እንዲሰጡበት ማድረጉ በጣም ጠቃሚ ስለነበረ እነዚህ ግብዓቶች የማሰባሰብ ስራ ሰሞኑን እየተከናወነ ነበረ። በቀጣይ ከፖለቲካ ፓርቲዎች ጋር ግብዓት የማሰባሰቡ ስራ ይሰራና ይጠናቀቃል ማለት ነው። በምርጫ ሂደት ላይ ስለነበሩ ፖለቲካ ፓርቲዎች ጊዜ ስላላገኙ ትንሽ ጊዜ ስለፈለጉ ነው እነሱ ወደ መጨረሻ የተደረጉት። ሲጀመር ከነሱ ለመጀመር ነበር የታቀደው። በትግራይ ክልል ካሉ የወረዳ ማህበረሰብ ክፍሎች በስተቀር በሁለቱ የከተማ አስተዳደሮችና በሁሉም ክልሎች ያሉ የህብረተሰብ ክፍሎች በጉባኤው ላይ እንደሚሳተፉ አቶ ጥበቡ ተናግረዋል። ኮሚሽኑ ግን በማንኛውም ጊዜ ሁኔታዎች ተመቻችተው የወረዳ ማህበረሰብም ሆነ ሌሎች በሂደቱ ላይ ውክልና ሊኖራቸው የሚገቡ አካላትን በትግራይ ክልል ተገኝቶ ወይም ደግሞ ሌሎች አማራጮች የሚመቻቹ ከሆነ ለማሳተፍ ኮሚሽኑ ሁሌም ዝግጁ ነው። ነገር ግን ያው ሁላችንም እያየ ነው እንዳለ ነው። በትግራይ ክልል ያሉ ሁኔታዎች ከጊዜ ወደ ጊዜ ውጥረቶች የመባባስ ያለመረጋጋት ሁኔታዎች አሉና እነዛ እንግዲህ የምክክር ሂደቱን ብቻም ሳይሆን ሌሎች ነገሮች ላይም ፈተና የደቀኑ መሆናቸውን ሁላችንም እንገነዘበው ነው። በአጭሩ የትግራይ ክልል ያሉ የወረዳ ማህበረሰብ ክፍሎችን ለማስወከል ኮሚሽኑ ብዙ ጥረቶችን ያደረገ ቢሆንም እስካሁን አልተሳካም። ስለዚህ የወረዳ ማህበረሰቡ ተወካይ የለውም እስካሁን ባለው ሁኔታ ማለት ነው። እዚህ አዲስ አበባ ላይ የተለያዩ ባለድርሻ አካላት ተገኝተው የትግራይ ክልል ማለት ነው አጀንዳዎቻቸውን ሰጥተዋል። በምክክር ሂደቱም በጉባኤው ላይ የሚሳተፉ ተወካዮቻቸውን የመረጡባቸው አግባቦች አሉ። ያም ሆኖ ግን በተለይ ደግሞ የወረዳ ማህበረሰቡ እዚህ አዲስ አበባ በተካሄደው መድረክ ላይም ሳይ ሁኔታዎች ተፈጥረውለት አልተገኘም። ስለዚህ የወረዳው ማህበረሰብ እንደ ሌሎች ክልሎች ተወካዮችን የመረጠበት ሁኔታ የለም። ለመምረጥ የተደረጉ ጥረቶችም ቅድም እንዳልኩሽ አስቻይ ሁኔታዎች ባለመፈጠራቸው እስካሁን ድረስ አልተከናወነም። ኮሚሽኑ ጉባኤው የሚካሄድበትን ቀን ባይገልጽም በሰኔ ወር ውስጥ ለማካሄድ በእቅድ መያዙን ቃል አቀባዩ አስረድተዋል። መንግስት ከታጣቂ ቡድኖች ጋር ያለውን ግጭት በሰላማዊ ድርድር እንዲፈታ ተጠየቀም። በትግራይ በአማራና ኦሮሚያ አንዳንድ አካባቢዎች የተፈጠሩትን ግጭቶች በሰላማዊ መንገድ ለመፍታት ምን መደረግ ይኖርበታል ሲል ኢሳት የዘርፉን ተንታኞች አነጋግሯል። ትዕግስት ተስፋ ያዘጋጅተዋለች። ሙሉ ቀን ሰለሞን እንደሚከተለው ያቀርበዋል። የሀገርን ሰላም ማስጠበቅና የዜጎችን ደህንነት ማረጋገጥ በዋናነት የመንግስት ድርሻ መሆኑ ይታወቃል። መንግስት ከታጣቂ ቡድኖች ጋር ያለውን ጥያቄ በሰላማዊ ድርድር እንዲፈታ ያሳሰቡት የፖለቲካ ተንታኙ ዶክተር ደጉ አስረስ ናቸው። ቢቻል መጀመሪያው ላይ ያሉ ነገሮችን አጥንቶ እንዳይነሱ ማድረግ ነው። ከተነሱ ደግሞ ችግሩን የሚነሳበትን ምክንያት በድርድር መፍታት፣ የሚፈለገውን ነገር አለማካፈል፣ ማጋራት፣ እዛ በኋላ ተቀራርቦ መስራት፣ ሀገር የጋራ እስከሆነች ድረስ ያንን ማድረግ አሁን ስልጣን ላይ ያለው የፓርቲ ወይም ደግሞ የደረጃጀት አካል ይህን ማድረግ ቀዳሚ ስራው ነው። እነዚያ ያኮረፉት በምን ልክ ነው ያኮረፉት? ያንን ያኮረፉበትን ደግሞ በመደራደር ማምጣት ነው። የጠየቁት ሁሉ አይሰጥም። በእርግጥ ግን የሚያስፈልጋቸው ተነጥቀው ከሆነ ያንን በመስጠት መመለስ ተገቢ ነው ብዬ አስባለሁ። በሀገሪቱ አንዳንድ አካባቢዎች ለዓመታት የዘለቀውን የሰላም እጦት ለመቅረፍ ምን መደረግ ይኖርበታል ብለን ላቀረብ ነው ጥያቄ የሰላምና ደህንነት መምህርና ተመራማሪው ዶክተር ሙሉጌታ አየለ ተከታዩ ምላሽ ሰጥተዋል። እንግዲህ ለመንግስት ተቆጥረው ከሚሰጡ ስልጣን የመጀመሪያው እንደ ቅድሚያ የሚሰጠው የዜጎችን ደህንነት ሰላም ማስጠበቅ ነው። የመንግስት ዋና ተግባሩ መሆን ያለበት። አማራንም ብንወስድ፣ ትግራይም ብንወስድ ያለው ኦሮሚያንም ብንወስድ በጣም ሰፊ የቆዳ ስፋት ያላቸው ናቸው። ብዙ ብሔር ያለበት አካባቢ ነው። በሁሉም ጋር ወታደር ልታረጋችም ወታደር እንደ መንግስት ሊያረጋ አይችልም። ግን ምን ያረጋል? ያሉት የጸጥታ ሁኔታዎችን ቅድመ ትንበያ በመስራት ከዛ በተደረጉት ግጭቶችን በማረጋጋት በተለይ ማህበረሰቡ ተጨማሪ ጥቃቶች እንዳይደርሱበት የመከላከል ጥቃት ከደረሰ በኋላ
ለተጎጂዎች ደግሞ በቂ እርዳታ በማቅረብ የተጎጂዎች ካሉ እነሱ የሚካሱበት መንገድ ማፈላለግ ዘላቂ የሆነ ሰላም ማስፈን ነው። ዶክተር ሙሉጌታ አክለውም የኢትዮጵያን የውስጥ ችግር የኤርትራ መንግስትና ግብጽ የሚያባብሱ ድጋፎችን እንደሚያደርጉ በመገንዘብ መንግስት በንቃት እንዲጠብቅ ጠይቀዋል። ኤርትራ የምንለው ሀገር እንግዲህ መንግስት ከሆነ በኋላም በብዛት የእሱን ሀሳብ ሳይሆን የሌላውን አካባቢ ሀሳብ ተሸክሞ ይመጣል። ከዛ ወሌ ውስጥ ያሉ አርበኞችን ግጭቶች ላይ በእያንዳንዱ ጣልቃ በመግባት ታጣቂ ቡድኖችን ይደግፋል፣ ታጣቂ ቡድኖችን ያሰለጥናል፣ መሳሪያ ያስተላልፋል። ዓለም አቀፍ ዲፕሎማሲው ላይ ያንን ያደርጋሉ፣ ጫና ይፈጥራሉ። ተመሳሳይ መልኩ ደግሞ የግብጽ የዚያው አይነት ነገር ያለ ነገር በዓለም አቀፍ ዲፕሎማሲ መካከል ላይ በኢትዮጵያ ውስጥ ያሉ ጥቂትም ቢሆን ግጭቶቹ ላይ በይበልጥ ነዳጅ በመጨመር ሂደቱ በማጋጋል ይሄ አይነት ድርጊት እንዳለው ይታወቃል። ስለዚህ እንደ መንግስትም እንደ ማህበረሰብ ነቅተን ከነዚህ ነገሮች ራሳችን መጠበቅ ይጠበቅብናል የሚል እይታ ነው ያለኝ። በኢትዮጵያ በተለያዩ አካባቢዎች የሚነሱ ግጭቶችን ለመፍታት በሚያቀራርቡን ሀሳቦች ላይ በመነጋገርና ሰላማዊ ድርድር ላይ ማተኮር እንደሚገባ የዘርፉ ተንታኞች አጽንኦት ሰጥተዋል። በትግራይ ክልል የግዳጅ ወታደራዊ ምልመላ መኖሩን ተከትሎ ወጣቶች ስጋት ውስጥ መሆናቸውን ገለጹ። እኛ የምንፈልገው ሰላም ነው ያሉት ወጣቶቹ በክልሉ ያለው ኃይልም ሰላም ማስፈን ባለመቻሉ የፌዴራል መንግስት መፍትሄ እንዲሰጣቸው ጠይቀዋል። መሰረት ባዩ በትግራይ ክልል የጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ ያካሄዱ መሆኑን በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችና ሰብአዊ መብት ላይ የሚሰሩ ተቋማት ይገልጻሉ። ኢሳት ነጻ የህዝብ ሚዲያ በክልሉ ያለውን ነባራዊ ሁኔታ በሚመለከት በክልሉ የሚገኙ ወጣቶችን አነጋግሯል። ወጣቶቹ እንደገለጹት የክልሉ ማህበራዊና ኢኮኖሚ አቅም በመዳከሙ ምክንያት ሁኔታው ከጊዜ ወደ ጊዜ እየተባባሰ እንደመጣና በዚህም አካባቢውን ለቀው ለመውጣት መገደዳቸውን ተናግረዋል። ከከተማ ውጪ ባሉ ወረዳዎች ላይ ወጣቶችን በግዳጅ ወደ ውትድርና የማስገባት አዝማሚያ እንደሚስተዋል ገልጸው በዚህም ሳቢያ ከፍተኛ ስጋት ውስጥ መሆናቸውን አንስተዋል። ባንክ የለም፣ ውሃም የለም፣ ምንም ነገር የለም በዛ ሀገር። አሁን ደግሞ የባሰ ማለት ነው። ሁሉ ከተማ አንድ ሰው የሚንቀሳቀስ አታይም። በቃ አንድ ወጣት የሚንቀሳቀስ የለም። በቃ ጭር ብለዋል ሁሉ ማለት ነው። አንድ ወጣቱ ፈርቶ፣ ሁለተኛ ደግሞ የሚበዛውን በቃ እየወጣ ወደ ሌላ ሀገር እየተሰደደ ምናምን ነው። በባህርም እየሞተ ነው። 90% ብናየው ግን በቃ ሰላም ነው የሚፈልገው ወጣቱ። ግን አፈሳው ምናምን ደግሞ በጣም በኃይለኛ ነው። ወጣቶች ወደ ስራ እንዲገቡ፣ ስራ ፈጣሪ እንዲሆኑ፣ የተለያዩ ስልጣኖች እንዲያገኙ፣ የዲዲአር ስራ እንዲቀጥል እየተደረገ አይደለም። ወጣቶች በተለያየ ምክንያት ወደ ኢትዮጵያ ክልሎችና ወደ ሌሎች እንዲወጡ የማድረግ ስርዓት አለ። በወረዳዎች አካባቢ ነው በአብዛኛው እንደዚህ አፈሳና ለቀማ እየተካሄደ ያለው በወረዳ አካባቢዎች ነው በብዛት። አሁን እዚህ መቀሌ ላይ ትንሽ ማለት ወይም በማታ ወይም ሌሊት አካባቢ ካልሆነ በቀን ያው የተለያዩ ሚዲያዎች ምናምን ያሉበት ተቀናቃይ ፓርቲዎች ምናምን ያሉበት ከተማ እስከሆነ ድረስ በቀን ወይም በግልጽ አፈሳ አልተጀመረም። ባይሆንም ግን እንደዚህ የቀን ሰራተኞችና አነስተኛ ገቢ ያለባቸው ሰዎች የሚሰበስቡበት አካባቢ ላይ ግን በማታ በምናምን ሂደህ በጥናት አጥንተው ምናምን እዛው ነው የቀን ሰራተኞች አፈሳ እንዳካሄዱ ባለፈው ሳምንት እንዳካሄዱ እኔ አውቃለሁ፣ ሰምቻለሁ። ምንም እንቅስቃሴ የሚባል ነገር የለም። እዚህ ምንም እንቅስቃሴ የሚባል ነገር የለም። ወጣቱም በፍራቻ ላይ ነው ያለው። ወጣቱ እንዳይታፈስ ወደ በረሃ እያደረ ነው ያለው። እኛ ጦርነት አንፈልግም፣ ሰላም እንዲሰፍን ነው የምንፈልገው ያሉት ወጣቶቹ በክልሉ ያለው ኃይል ሰላምን ማስፈን ባለመቻሉ የፌዴራል መንግስት መፍትሄ ሊያበጅ እንደሚገባ ገልጸዋል። ወጣቱ በቃ እኛ ይሄ ጦርነቱን በላስጦልታል። ጦርነት አይፈልግም። ወጣቱ መውጫ አጥቶ ነው እንጂ ወጣቱ በቃ ሰላም ይምጣልን ብሎ እንጂ ወደ ጦርነት እንትን የሚል ወጣት የለም። ፌዴራል መንግስት ገብቶ መረጋጋት አለበት። ህዝቡ ማስተዳደር አለበት። በእነዚህ መተዳደር የለበትም። ይሄ ነው መፍትሄው። ይሄ ካልሆነ ግን ህዝቡ ችግር ላይ ነው እየተዳረረበት ያለው። በእነዚህ ሰዎች የሚፈታ ነገርም የለም። ክልሉ የመዳከም ስራ እየሰሩ ያለው ሰዎች ደግሞ ወይም አመራሮች ወይም ደግሞ ፓርቲዎች ደግሞ ማለት ከዚህ ነገር እጃቸው እንዲቆጡ ማድረግ አለባቸው። ምክንያቱም ክልሉ የማህበራዊ ቀውስ፣ የፖለቲካዊ ቀውስ፣ የኢኮኖሚያዊ ቀውስ፣ የዲፕሎማሲ ቀውስ እንዲገጥመው እየሰሩ ያሉ ሰዎች በትግራይ እርስ በርስ ጦርነት እንዲኖር እየሰሩ ያሉ ስራዎች
ይህንን አግባብነት ስለሌለው በክልሉ ላይ ያለው ችግር በሰላማዊና በዲሞክራሲያዊ መንገድ በሰላም በድርድር በውይይት መፍታት አለበት የሚል ሀሳብ አለብኝ። በአጠቃላይ በተለይ ወጣቱ ያለበት ሁኔታና መደረግ ያለበት ነገር ብሎ የሚያስበው ግን በንግግር ቢፈታ ልዩነታችን በንግግር ብንፈታና ያው ሰላም ወደ ሰላም ብንመጣ በሰላም ብንሰራ ወይም ሰላም ቢፈጠር ያለችውን ትንሿን ሰላም ትንሿን መረጋጋት ወደ ላቀ ነገር ወደ ላቀ ቦታ ወይም ወደ ላቀ ነገር ብንሸጋገር ወይም ብናድግ ብሎ ነው የሚያስበው። ምክንያቱም ከአሁን በፊት የተደረገው ትግል እንዳልኩሽ ውጤቱም አይቶታል፣ ያለው ነገርም ሰርችቶታል። ስለዚህ አዲስ ነገር ይፈልጋል ወጣቱ። አዲስ ነገር ደግሞ ያው መቼም ከነበረው ነገር ሳይሆን አዲስ ነገር የሚመጣው ያው አዲስ ከሚመጣው ነገር ወይም አዲስ ለውጥ ከሚፈልግ አካል ነው ወደ ለውጥ ወይም ወደ አዲስ ነገር መሸጋገር የሚችለው እምነት አለኝ ከራሴ። በክልሉ ጦርነት ለመቀስቀስ የሚጥሩ ኃይሎች ከድርጊታቸው እንዲቆጠቡና ያሉትን ችግሮች በንግግር እንዲፈቱ ወጣቶቹ ጠይቀዋል። ተፎካካሪ የፖለቲካ ፓርቲዎች ስለ ሀገሪቱ ፖለቲካ በቂ ግንዛቤ የሚያገኙበትን መድረክ መፍጠር ይገባል ተባለ። ይህ የተባለው የበጎ ተጽዕኖ ፈጣሪ ኢትዮጵያውያን ፕሬዝዳንት ከኢሳት ልዩ ዝግጅት ጋር ቆይታ ባደረጉበት ወቅት ነው። የዚህ ዜና ዝርዝር መሳይ ገዛኸኝ እንደሚከተለው ታቀርበዋለች። ተፎካካሪ ፓርቲዎች ፖለቲካን የጥላቻ መድረክ ከማድረግ እንዲቆጠቡ የበጎ ተጽዕኖ ፈጣሪ ኢትዮጵያውያን ፕሬዝዳንት ከበደ ፎጀን ከኢሳት ልዩ ዝግጅት ጋር ባደረጉት ቆይታ ገልጸዋል። አመሰግናለሁ። በዚህ ጉዳይ ላይ በእርግጥ ይሄ የትም የሚያጋጥም ነገር ነው። ሁሉም ፈቃደኛ ሆነው ነገሮች ተመቻችተው በሁሉም አካባቢ ምርጫው ቢካሄድ በጣም ደስ የሚያሰኝ ነገር ነበር። ግን የተወሰኑ አካባቢዎች እዛው አካባቢ በተፈጠረው ችግር ምክንያት ይሄ መንግስት የፈጠረው ነው ብዬ አላስብም። እኔ ኋላ መጣበታለሁ። ይሄ መንግስት የፈጠረው ችግር ነው ብዬ አላስብም። ግን እዛው አካባቢ በተለያየ መንገድ በተፈጠሩ ችግሮች በዚህ ምርጫ መሳተፍ አልቻሉም እና ስለዚህ መተው አለባቸው የሚል እሳቤ የለኝም። እኔ ነገሮች ተመቻችተው እንደገና በእነዚያም ክልሎች ሰላማዊ የሆነ የምርጫ ስራ መሰራት አለበት የሚል እምነት አለኝ። ግን ስናየው ከሀገሪቱ ከ75% በላይ ህዝብ ባለበት አካባቢ ይሄ ምርጫ ተካሂዷል። ያም መቅረት አለበት ማለት አይደለም። ግን ይሄ ቅቡልነት አለው እና ወደፊት ግን ትኩረት ሊሰጠው ይገባል የሚል ሀሳብ አለኝ። በትግራይ ክልል ሙሉ በሙሉ ምርጫ ማድረግ ባልተቻለበትና የአማራና የኦሮሚያ አንዳንድ አካባቢዎች ምርጫ ማከናወን ባልተቻለበት ሁኔታ ሀገራዊ ምርጫ ምን ያክል አካታች ነው ተብሎ ለቀረበላቸው ጥያቄ ፕሬዝዳንቱ ተከታዩን ምላሽ ሰጥተዋል። ይሄ እንግዲህ ሪሌቲቭ ነው። እንዴት ነው ያየሁት? በመጀመሪያ ደረጃ እነዛ የፖለቲካ ፓርቲዎች እና ወደ እነሱ ስንሄድ የፖለቲካ ፓርቲዎች በእርግጥም ፖለቲካ ምንድን ነው? what is politics የሚለውን ነገር በደንብ ያውቁታል ወይ ለሚለው እኔ ጥያቄ ውስጥ ገባለሁ። ፓርቲ ማቋቋማቸውን እንጂ ፖለቲካ ማለት ምን እንደሆነ በአብዛኛዎቹ አያውቁም። ፖለቲካ ሶሻል ሪሌሽን ነው። ፖለቲካ is a social relation involving intrigue to gain power or to gain authority። አብዛኛዎቹ ፖለቲካን እንደ ጥላቻ መንገድ አይተው የራሳቸው ፓርቲ ያልሆነው ሌላውን ማጥላላት፣ ሌላውን ንቆ ማየት እንዲህ አይነት ነገር ታያለ። ይሄ ግን የፖለቲካ ባህሪ አይደለም። ፖለቲካ ጥላቻ አይደለም። እንዲያውም መተሳሰብ ነው። መተሳሰብ ፖለቲካ ከኔ እሱ ከተሻለ እሱ ቢመረጥ እስከ መባል የሚያደርስ መተሳሰብ ነው። እኛ ሀገር ግን ስናየው ልክ
የፖለቲካ ፓርቲ መሰረተ ማለት ከሌሎች ጋር የሚቃወም የሚቃረን ሌላውን የሚጠላ ድርጅት አድርጎ ራስን የማየት ሁኔታ አያለው ነው። ይህ ግን መሆን አልነበረበትም። ባይዘወይ ፖለቲከኞች የሚባሉ ሰዎች ከሌላው የተሻለ ስለ ነገሮች ዕውቀት አላቸው፣ ስለ ነገሮች ይረዳሉ ተብሎ የሚታሰቡ ሰዎች ናቸው እና በእነሱ ዘንድ እንዲህ አይነት የመተሳሰብ እይታ ከሌለ ታች ባሉት አባሎቻቸው ዘንድ ጥሩ እይታ ይኖራል ተብሎ አይገመትም። ስለዚህ በተለይ መሪዎች ፖለቲካ ምንድነው? ከአንድ ፖለቲካ ድርጅት ምን ይጠበቃል? በተለይ ከፖለቲካ አመራሮች ምን ይጠበቃል የሚለውን ነገር በደንብ አስቀድሞ ማወቅ ያለባቸው ይመስለኛል። እኔ እንዳው ቢቻል በዚች ሀገር ዝም ብሎ እንዳው ፓርቲ መሰረታለሁ የፖለቲካ ድርጅት ነኝ ከማለት ይልቅ አስቀድሞ ጥሩ ስልጠና ሊሰጣቸው ያስፈልጋል። ሰባተኛው ጠቅላላ ሀገራዊ ምርጫ ካለፉት ምርጫዎች የተሻለ ሂደት የታየበት ነው ያሉት ፕሬዝዳንቱ አንዳንድ የተስተዋሉ ችግሮችንም አንስተዋል። ክቡራን ተመልካቾቻችን ከኢሳት ነጻ ሕዝብ ሚዲያ ዜናዎቻችን አሁንም ወደ እናንተ መድረሳቸውን ቀጥለዋል። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ በ3 ወራት ውስጥ 25 ጄቶችን ለማዘዝ ውሳኔ ሊያሳልፍ ነው ተባለ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው በሪዮ ዲ ጄኔሮ በሚካሄደው የዓለም አቀፍ የአየር ትራንስፖርት ማህበር ዓመታዊ ጉባኤ ላይ እንደተናገሩት በሚቀጥሉት 3 ወራት የሀገር ውስጥና የክልል ኔትወርኩን ለማስፋት 25 ትናንሽ የንግድ አውሮፕላኖችን ለማዘዝ ውሳኔ ላይ እንደሚደርስ ተናግረዋል። አቶ መስፍን ከስብሰባው ጎን ለጎን በሚያደርጉት ንግግር አንዳንድ ጉዳዮች ቢኖሩም በ3 ወራት ውስጥ ውሳኔ ሊሰጥበት እንደሚገባ አስታውቀዋል። የኢትዮጵያ አየር መንገድ በቅርብ ዓመታት ውስጥ የአየር መንገዱን እያስፋፋ ቦይንግ 787 ድሪም ላይነር፣ ኤርባስ ኤ350 እና ቦይንግ 737 ማክስ አውሮፕላኖችን ጨምሮ አዳዲስ አውሮፕላኖችን ጨምሯል። አነስተኛ የክልል አውሮፕላኖች መጨመራቸው ትላልቅ አውሮፕላኖች ለሀገር ውስጥ በረራ እንዳይሉና አየር መንገዱን በመላው አፍሪካ የማስፋፋት ስትራቴጂ የሚደግፍ ነው ተብሏል። ኢትዮጵያን ቢዝነስ ሪቪው እንደዘገበው አየር መንገዱ የተፎካካሪ አውሮፕላን አምራቾችን ግምገማ ካጠናቀቀ በኋላ ውሳኔውን ይፋ ያደርጋል ተብሎ ይጠበቃል። ኢትዮጵያ ከዛምቢያ ልኡካን ቡድን ጋር በጥራት መሰረተ ልማት ላይ ምክክር አደረገች። የዛምቢያ የልኡካን ቡድን በንግድና ቀጣናዊ ትስስር ሚኒስቴር በመገኘት በኢትዮጵያ የብሔራዊ ጥራት መሰረተ ልማት የሪፎርም ጉዞና ስኬቶች ዙሪያ የልምድ ልውውጥ አድርጓል። ኢትዮጵያ የወጪ ንግድ ወጪንና ጊዜን በእጅጉ እንደቀነሰች የዘርፉ ሚኒስትር ዴኤታ እንዳለው መኮንን ገልጸዋል። ጠንካራ የጥራት መሰረተ ልማት ሳይገነባ በዘመናዊው የዓለም ገበያ ውስጥ መወዳደር እንደማይቻልና ምክክሩ ለአፍሪካ ችግሮች የአፍሪካውያን መፍትሄ የሚሰጥበት ስትራቴጂካዊ እርምጃ መሆኑ ተብራርቷል። የልኡካን ቡድኑን የመሩት በኢትዮጵያ የዛምቢያ አምባሳደር አልበርት ሙቻንጋ የኢትዮጵያ የጥራት ሪፎርም ተሞክሮ ለዛምቢያ ትልቅ ትምህርት የሚሰጥ መሆኑን ጠቅሰው የአፍሪካን የገበያ ዕድል ለመጠቀም አገራት በጋራ መስራት እንዳለባቸው አሳስበዋል። የዚህ የምክክር መድረክ ውጤትና ጥናታዊ ሪፖርት ዘንድሮ በኢትዮጵያ አስተናጋጅነት ለሚካሄደው ሁለተኛው የኢትዮ ዛምቢያ የጋራ ቋሚ ኮሚሽን ስብሰባ ቀርቦ ከፍተኛ የፖሊሲ ውሳኔ እንደሚሰጥበት መጠቆሙን ከሚኒስቴሩ መስሪያ ቤት ያገኘነው መረጃ ያመለክታል። በባዮቴክኖሎጂ ምርምር ኢቲቱ የተሰኘ ወተት ማርጋት የሚያስችል የፕሮባዮቲክ እርሾ ይፋ ተደረገ።
የኢትዮጵያ ግብርና ምርምር ኢንስቲትዩት በባዮቴክኖሎጂ ምርምር ኢቲቱ የተሰኘ አዲስ የምርምር ውጤት ይፋ ያደረገው የዓለም የወተት ቀንን አስመልክቶ ዛሬ በተዘጋጀ የጋራ የውይይት መድረክና አውደ ርዕይ ላይ ነው። በመድረኩ ላይ የተገኙት የኢትዮጵያ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር ፕሮፌሰር ንጉሴ ደቻሳ እንደገለጹት ኢቲቱ የተሰኘው አዲሱ የፕሮባዮቲክ እርሾ በሀገሪቱ ያሉ የወተት ማቀነባበሪያ ድርጅቶች በውጭ ምንዛሬ ከውጭ አስገብተው የሚጠቀሙበትን እርሾ የሚተካ ነው። ይህ የምርምር ውጤት የወተት ማቀነባበሪያዎችን የውጭ ምንዛሬን ከማዳን ባለፈ ፓስቸራይዝድ የተደረገ ወተትን በ4 ሰዓታት ውስጥ ማርጋት እንደሚያስችልም ጠቁመዋል። ኢንስቲትዩቱ ምርምር ከሚያደርግባቸው የግብርና ውጤቶች መካከል ወተትና የወተት ተዋጽኦዎች ዋነኛዎቹ መሆናቸውን ገልጸው ምርቱ ለምግብ ዋስትናና ለጤንነት ወሳኝ የሆኑ ንጥረ ነገሮችን የያዘ መሆኑን አብራርተዋል። የዓለም የወተት ቀን የወተት ምርት ለስነ ምግብ እንዲሁም ለኢኮኖሚ ያለው ፋይዳ የሚታሰብበት ሲሆን ዕለቱ በተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ፋኦ አማካኝነት እንደ አውሮፓውያን አቆጣጠር በ2001 የተቋቋመ ዓለም አቀፍ ሁነት መሆኑ ይታወቃል ሲል የዘገበው ኢዜአ ነው። የሀገር ውስጥ ኢንተርፕራይዞችን ለማበረታታት የማምረቻ ቦታ በነፃ እየቀረበ ነው ተባለ። የሀገር ውስጥ ኢንተርፕራይዞችን ለማበረታታት የማምረቻ ቦታ ለ4 ዓመት በነፃ ማቅረቡን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታውቋል። የኮርፖሬሽኑ ምክትል ዋና ስራ አስፈጻሚ አቶ ፍጹም ከተማ ለጋዜጣ ፕላስ እንደገለጹት ዘላቂ የሆነ የኢንዱስትሪ ልማት እንዲኖር የሀገር ውስጥ ባለሀብትን ማበረታታት አስፈላጊ ነው። ለዚህም ኮርፖሬሽኑ የሀገር ውስጥ ኢንተርፕራይዞችን ለመደገፍ የማምረቻ ቦታ ለ4 ዓመት በነፃ እያቀረበ መሆኑን ገልጸዋል። ቀደም ሲል ፓርኮችን አልምቶ ለውጭ ባለሀብቶች ክፍት ይደረግ እንደነበር ጠቅሰው አሁን መንግስት በወሰደው ሪፎርም የሀገር ውስጥ ባለሀብቶችም እንዲገቡ መደረጉን ገልጸዋል። የሀገር ውስጥ ባለሀብቶች በኢንዱስትሪ ፓርኮች ውስጥ ምርታቸውን እንዲያስፋፉ የተለያዩ ማበረታቻ እየተደረገላቸው ነው ያሉት አቶ ፍጹም ለ4 ዓመት ያለምንም ክፍያ መሰረተ ልማት የተሟላለት መሬት ወስደው የራሳቸውን ማምረቻ እንዲገነቡ የተደረገ ስለመሆኑም አስረድተዋል። ከዚህም ባለፈ አምራቾቹ የተሰጣቸው ጊዜ ከተጠናቀቀ በኋላ ከሚከፍሉት የሊዝ ክፍያ ላይ 40 በመቶ ቅናሽ መደረጉን ጠቁመዋል ሲል የዘገበው ጋዜጣ ፕላስ ነው። ቀጣሪ ድርጅቶች የወጪ መጋራትን ለማስተግበር ኃላፊነታቸውን እንዲወጡ ሚኒስቴሩ ጠየቀ። መንግስታዊም ሆነ መንግስታዊ ያልሆኑ ቀጣሪ ድርጅቶች የወጪ መጋራትን ለማስተግበር ኃላፊነታቸውን እንዲወጡ በገቢዎች ሚኒስቴር የታክስ ትምህርት ጉዳዮች የስራ ሂደት አስተባባሪ ተግባሩ ታመነ ጠይቀዋል። የወጪ መጋራት ተቀዳሚ ዓላማ የመንግስትን የፋይናንስ ጫና በመቀነስ የከፍተኛ ትምህርትን ጥራት ተደራሽነትና ፍትሐዊነትን ማሳደግ መሆኑን የገለጹት አቶ ተግባሩ ይህም ተግባራዊ እንዲደረግ የቀጣሪ ድርጅቶች ሚና የጎላ እንደሆነም አመላክተዋል። ቀጣሪ ድርጅቶች ሰራተኛ ሲቀጥሩ ከየትኛውም የትምህርት ተቋም ወይንም ዩኒቨርሲቲ እንደተመረቀ የመጠየቅ ግዴታ፣ ከደሞዝ ላይ ቀንሶ ገቢ የማድረግ ኃላፊነትና ስለ አተገባበሩ ለሚመለከተው አካል ሪፖርት የማድረግ ኃላፊነት እንዳለባቸው ጠቅሰው ይህንን ኃላፊነታቸውን እንዲወጡም አሳስበዋል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን።
የደቡብ አፍሪካው ፕሬዝዳንት ከህገወጥ ስደት ጋር የተያያዘውን ህዝባዊ ስጋት ለመፍታት ቃል ገቡ። ይህ በእንዲህ እንዳለ ሌሎች የአፍሪካ ሀገራት በደቡብ አፍሪካ የሚኖሩ ዜጎቻቸው የውጭ ዜጋ ጥላቻ ጥቃት ሰለባ እየሆኑ ነው ብለዋል። ዮሐንስ ተስፋ ተጨማሪ ያለው። የደቡብ አፍሪካ የድንበር አስተዳደር ባለስልጣን ባለፈው በጀት ዓመት ብቻ 450 ሺህ የሚጠጉ ህገወጥ የድንበር ማቋረጥ ሙከራዎችን ማክሸፉን ሲያስታውቅ አሁን ላይ በድንበር አካባቢ ያለውን ሁኔታ ለመቆጣጠር የቴክኖሎጂና የወታደር ስምምሪቱን ለማጠናከር ማቀዱም ተነግሯል። የሀገሪቱ ፕሬዚዳንት ሲሪል ራማፎዛ እሁድ ምሽት ለደቡብ አፍሪካ ዜጎች ባደረጉት ንግግር ባለፉት ሳምንታት በኢሚግሬሽን ቁጥጥር ላይ የተደረጉትን የተቃውሞ ሰልፎችና የተወሰደውን የኃይል እርምጃ ተከትሎ የተፈጠረውን ውጥረት ለማርገብ ሞክረዋል። not be fooled or influenced by social media campaigns that spread misinformation. በሀገራችን ስላሉ ሰዎች የተሳሳቱ መረጃዎችን፣ የሐሰት ዜናዎችና ውሸቶችን በሚያሰራጩ የማህበራዊ ሚዲያ ዘመቻዎች አንታለልም፣ አንመራምም። ይህ በውጭ ዜጎች ላይ የሚነሳው የጥል ስሜት አንዳንዴ በሌሎች ደቡብ አፍሪካውያን ላይ በሚሰነዘሩ የጎሳና የብሔር ስድቦች እንዲሁም ጥቃቶች የታጀበ መሆኑ ሊያሳስበን ይገባል። ይህ በፍጹም ተቀባይነት የለውም። Aimed at other South Africans. This is not acceptable. ጸረ ስደተኛ ቡድኖች በበኩላቸው በደቡብ አፍሪካ ውስጥ በህገወጥ መንገድ የሚኖሩ የውጭ ሀገር ዜጎች በሀገሪቱ ያለውን ከፍተኛ የስራ አጥነት ችግር እንደሚያባብሱና በህዝብ ጤና እንዲሁም በትምህርት አገልግሎቶች ላይ ከፍተኛ ጫና እያሳደሩ መሆኑን በመጥቀስ ይከራከራሉ። ይሁን እንጂ ፕሬዚዳንት ራማፎዛ ማንኛውም ግለሰብ ወይም ቡድን በመንገድ ላይ ሰዎችን እያስቆመ ሰነድ የመጠየቅም ሆነ ራሱን እንደ ፖሊስ የመቁጠር መብት እንደሌለው፣ ይህንን በሚያደርጉ አካላት ላይም መንግስት ጠንካራ ህጋዊ እርምጃ እንደሚወስድ አሳስበዋል። የችግሩን ምንጭ በዚህ መልኩ ብቻ ማየት ስህተት መሆኑን ሲያስረዱም ይህም ብለዋል። ህገወጥ ስደት ለሁሉም ኢኮኖሚያዊ ፈተኖቻችን ምክንያት እንዳልሆነ መገንዘብ አለብን። ለዚህ ሌሎች ምክንያቶችም አሉ። ዋናው መፍትሄ ፈጣን የኢኮኖሚ እድገት፣ ከፍተኛ ኢንቨስትመንት፣ የኢንዱስትሪ መስፋፋት፣ የመሰረተ ልማት ግንባታና በሚሊዮን የሚቆጠሩ አዳዲስ የስራ ዕድሎችን መፍጠር ነው። Industrial expansion, infrastructure development, and the creation of millions of new jobs. ራማፎሳ ደቡብ አፍሪካ ህገወጥ ስደትንና ስደተኞችን ባስተናገደችበት መንገድ ላይ ድክመት እንደነበረ አምነው አሁን ግን መንግስት ቁርጠኛ እርምጃ እንደሚወስድ አስታውቀዋል። በተለይም የሀገሪቱ የውስጥ ጉዳይ ሚኒስቴር፣ የድንበር አስተዳደር ባለስልጣንና የደቡብ አፍሪካ ፖሊስ አገልግሎት በጋራ በመሆን በህገወጥ መንገድ የሚኖሩ የውጭ ዜጎችን የመለየትና ወደ ሀገራቸው የመመለሱን ሂደት እንደሚያጠናክሩ ሲገልጹ አሰሪዎች ሰነድ የሌላቸውን ስደተኞች ዝቅተኛ ደመወዝ በመክፈል እንዳይበዘብዙ ጥብቅ ቁጥጥር እንደሚደረግና እስርን ጨምሮ ከፍተኛ እርምጃ እንደሚወሰድ አስታውቀዋል። በተያያዘ በዚሁ ውጥረት ምክንያት የጋና መንግስት ስጋት የገጠማቸው 300 የሚጠጉ ዜጎቹን ወደ ሀገራቸው የመለሰ ሲሆን በተጨማሪ መመለስ ለሚፈልጉ ዜጎችም እድል እንደሚመቻች አስታውቋል። በተመሳሳይ ናይጄሪያን ጨምሮ ሌሎች የአፍሪካ ሀገራትም በደቡብ አፍሪካ በሚገኙ ዜጎቻቸው ላይ የደረሰ ስላለው ትንኮሳ ስጋታቸውን እየገለጹ መሆኑ ሲታወቅ፣ ፕሪቶሪያ ከሌሎች የአፍሪካ ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለመጠበቅና የተፈጠረውን ሁኔታ ለማብራራት ልዩ መልእክተኞችን ወደ ተለያዩ የአፍሪካ ሀገራት ለመላክ መወሰኗ ታውቋል። መረጃውን ስናጠናቀር አፍሪካን ኒውስ ዋቢያችን ነበር። እስራኤልና ኢራን የተኩስ ልውውጥ ማድረጋቸውን ተከትሎ አዲስ ጦርነት እንዳይቀሰቀስ ተሰግቷል። በሌላ በኩል ፕሬዚዳንት ትራምፕ የእስራኤሉ ጠቅላይ ሚኒስትር በኢራን ላይ የሚፈጽሙትን የአጸፋ ጥቃት እንዲያቆሙ መጠየቃቸውን የአሜሪካ ባለስልጣናት ተናግረዋል። ሸሪፍ ኢማም ተጨማሪ አለው። እስራኤል በኢራንና በሁቲ አማጽያን ላይ ጥቃት ፈጽማለች። የተፈጸመው ጥቃት የተደረሰውን የተኩስ አቁም ስምምነት አደጋ ላይ እንዳይጥልና አካባቢውን መልሶ ወደ ጦርነት እንዳይከት ተሰግቷል። የኢራን አብዮታዊ ዘብ በምላሹ እስራኤል በኢራን የራዳር ጣቢያዎች ላይ የፈጸመችውን ጥቃት ተከትሎ በምላሹ በእስራኤል ኒቫቲም እና ኖፋ የአየር ምድቦች ላይ ጥቃት መፈጸሙን አስታውቋል። የእስራኤል ጦር በበኩሉ ከኢራን በኩል አዲስ የሚሳኤል ጥቃት ተሰንዝሯል ብሏል። የእስራኤል ጦር ቀደም ብሎ እንዳስታወቀው በማሽሃር እና በደቡባዊ ምዕራብ ኢራን የፔትሮኬሚካልን ጨምሮ በርካታ ወታደራዊ ኢላማዎችን መምታቱን አስታውቋል። ይህ የሆነው በርካታ ቁጥር ያላቸው የኢራን ሚሳኤሎች ወደ ሰሜናዊ እስራኤል መተኮሳቸውን ተከትሎ ነው ብሏል። አያይዞም በጥቃቱ አንዳች ጉዳት እንዳልደረሰ አስታውቋል። በሌላ በኩል የኢራን ሚዲያ ሪፖርት እንዳደረገው በዋና ከተማዋ ቴህራንና ታብሪዝና ኢፋሻን አካባቢ በርካታ ፍንዳታዎች ተከስተዋል።
በየመን የኢራን አጋሮች የሆኑት ሁቲዎች እንዳሉት ደግሞ ወደ እስራኤል ሚሳኤል መተኮሳቸውን ገልጸዋል። ከዚህ ባለፈም የእስራኤል መርከቦች በቀይ ባህር እንዳይተላለፉ እገዳ ጥለዋል። ይህ በእንዲህ እንዳለ በኢራንና በእስራኤል መካከል ያለው ግጭት የተባባሰው የኢራን ኃይሎች በሰሜናዊ እስራኤል ተደጋጋሚ ሚሳኤል ጥቃት መፈጸማቸውን ተከትሎ ነው ተብሏል። ይህ ጥቃት በሚያዝያ ወር የተኩስ አቁም ስምምነት ከተደረሰ ወዲህ እስራኤል በደቡባዊ ሊባኖስ እየፈጸመች ላለችው ጥቃት ምላሽ ነውም ተብሏል። የኢራን ማዕከላዊ ዕዝ ቃል አቀባይ የሆኑት ኢብራሂም ዛልፋጋሪ በሰጡት መግለጫ እስራኤል ቤይሩት እንድታጠቃ አሜሪካ ይሁንታ ሰጥታለች በሚል ወቅሰዋል። ቴህራን ቀደም ካለው ጊዜ አንስቶ ከዋሽንግተን ጋር የተደረሰው ስምምነት በሊባኖስ ያለውንም ሁኔታ ያካትታል ባይ ናት። በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ከተደረሰ ጊዜ አንስቶ እስራኤል ሊባኖስን መደብደቧን ቀጥላለች። በቅርብ ሳምንታት ውስጥ በደቡባዊ ሊባኖስ የተቆጣጠረቻቸውን አካባቢዎች ደግሞ እስራኤል አስፋፍታለች ተብሏል። ለዚህ ምክንያቷ ደግሞ የሂዝቦላ ታጣቂዎች የሮኬትና የድሮን ጥቃት በሰሜናዊ እስራኤል በመጨመሩ ነው ተብሏል። በሌላ ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የሚፈጽሙትን የአጸፋ ጥቃት እንዲያቆሙ ማሳሰባቸውን የአሜሪካ ባለስልጣናት ተናግረዋል። እስራኤል በቴህራን ላይ ጥቃት ከመፈጸሟ ቀደም ብሎ ትራምፕ ለፎክስ የዜና ወኪል እንደነገሩት በሊባኖስ ዋና ከተማ ላይ በሚፈጸመው ጥቃት ደስተኛ አይደለሁም ብለዋል። ትራምፕ ለፋይናንሻል ታይምስ እንደነገሩትም እስራኤል ማንኛውንም አሜሪካ ከኢራን ጋር የደረሰችውን ስምምነት መቀበል አለባት ብለዋል። ዜናውን ስናዘጋጅ አልጀዚራና ሲኤንኤንን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሕዝብ ሚዲያ ለዕለቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ለ25 ተጫዋቾች ጥሪ ያደረገ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በዓለም ዋንጫ የመጨረሻ ዙር ማጣሪያ ከዛምቢያ ጋር ሰኔ 27 እና ሐምሌ 5 ቀን 2018 ዓ.ም ለሚያከናውናቸው ጨዋታዎች ዝግጅት አሰልጣኝ ራውዳሊ ለ25 ተጫዋቾች ጥሪ አድርገዋል። ጥሪ የተደረገላቸው ተጫዋቾች የፊታችን ረቡዕ በካፌ ልቀት ማዕከል በመሰባሰብ ዝግጅት እንደሚጀምሩ የኢትዮጵያ እግር ኳስ ፌዴሬሽን ገልጿል። 19ኛው የኢትዮጵያ ግማሽ ማራቶን ውድድር ተጠናቀቀ። በኢትዮጵያ አትሌቲክስ ፌዴሬሽን አዘጋጅነት የተካሄደው 19ኛው የኢትዮጵያ ግማሽ ማራቶን ውድድር ተጠናቋል። መነሻና መድረሻውን መስቀል አደባባይ ባደረገው በዚህ ውድድር ከተለያዩ ክለቦች የተውጣጡ 455 ወንዶችና 183 ሴቶች በድምሩ 638 አትሌቶች እንደተሳተፉበት ፌዴሬሽኑ አስታውቋል። በወንዶች ዘርፍ በተደረገው ውድድር የሸገር ከተማው ጌታቸው ማስረሻ በአንደኝነት ሲያጠናቅቅ፣ የኢትዮ ኤሌክትሪኩ ባየልኝ ተሻገር ሁለተኛ፣ የአዲስ አበባ ፖሊሱ በላይ ጥላውን ሶስተኛ ደረጃን በመያዝ አጠናቀዋል። በሴቶች ደግሞ መሰለች አለማየሁ ከአዲስ አበባ ፖሊስ፣ ዝማን ባራኪ ከኢትዮጵያ ንግድ ባንክና በቀለች ትኩ ከሸገር ከተማ እንደ የቅደም ተከተላቸው ከአንደኛ እስከ ሶስተኛ በመውጣት አሸናፊ ሆነዋል። በውድድሩ ከአንደኛ እስከ ስድስተኛ ደረጃ ይዘው ላጠናቀቁ አትሌቶች የገንዘብ ሜዳሊያና የዋንጫ ሽልማት እንደተበረከተም ተገልጿል። በአጠቃላይ ነጥብ በወንዶች አዳማ ከተማ፣ በሴቶች ኢትዮ ኤሌክትሪክ አሸናፊ በመሆን የዋንጫ ሽልማት ተበርክቶላቸዋል። ውድድሩ በዴንማርክ ኮፐንሃገን ለሚካሄደው የግማሽ ማራቶን ውድድር ኢትዮጵያን የሚወክሉ አትሌቶች የሚመረጡበት እንዲሁም ተተኪዎችን ለማፍራት ዓላማ ያደረገ መሆኑን ፌዴሬሽኑ አስታውቋል። በተያያዘ በተለያዩ ዓለም አቀፍ የሩጫ ውድድሮች ኢትዮጵያውያን አትሌቶች በአሸናፊነት አጠናቀቁ። በሳምንቱ መጨረሻ ቀናት በተለያዩ የዓለም አቀፍ ውድድሮች የተሳተፉ ኢትዮጵያውያን አትሌቶች በአሸናፊነት አጠናቀዋል። ከነዚህ መካከል በብራዚል በተካሄደው የሪዮ ዲ ጄኔሮ ማራቶን በሴቶች ጋዲሴ ሙሉ፣ ትርፌ ጸጋዬ፣ አዝመራ አብርሃ፣ አፍራ ጉደፋይ እና ዝናሽ ደበበ ከአንደኛ እስከ አምስተኛ ተከታትለው በመግባት ሲያሸንፉ፣ በወንዶች ጸጋዬ ጌታቸው አንደኛ፣ አንታየው ይስማ ሁለተኛ ደረጃን ይዘው አጠናቀዋል። በሌላ በኩል በስዊድን ስቶክሆልም በተካሄደው የ1500 ሜትር የዳይመንድ ሊግ ውድድር አትሌት ብርቅ አየሎም በአንደኝነት ስታጠናቀቅ፣ ሀረጋዊ ኒካላዩ አራተኛ ደረጃን በመያዝ ጨርሳለች።
ፍሎሬንቲኖ ፔሬዝ ለሶስተኛ ጊዜ የሪያል ማድሪድ ክለብ ፕሬዝዳንት ሆነው ተመረጡ። የ79 ዓመቱ ፍሎሬንቲኖ ፔሬዝ ሮድሪጉዝ ለሶስተኛ ጊዜ የሪያል ማድሪድ ክለብ ፕሬዝዳንት ሆነው መመረጣቸው ይፋ ሆኗል። ፍሎሬንቲኖ ፔሬዝ በመጀመሪያ እንደ አውሮፓውያን አቆጣጠር ከ2000 እስከ 2006 ክለቡን ያገለግሉት ሲሆን በድጋሚ 2009 ላይ በተደረገው ምርጫ አሸንፈው ክለቡን በፕሬዝዳንትነት በመምራት ላይ ይገኛሉ። ትላንት በተደረገው ምርጫ ደግሞ ተፎካካሪያቸው የነበሩትን ኤንሪኬ ሪኬልሜን 65 በመቶ ድምጽ በማግኘት አሸንፈው ክለቡን ለቀጣይ ዓመታት እንዲመሩ ተመርጠዋል። በዚህም ለረጅም ዓመታት ክለቡን በፕሬዝዳንትነት በማገልገል ከ1943 እስከ 1978 ለ34 ዓመታት ማድሪድን በፕሬዝዳንትነት ያገለገሉትን ሳንቲያጎ ቤርናባውን በመከተል ሁለተኛ ሰው ሆነዋል። ሮቢን ቫን ፐርሲ ከፌኖርድ አሰልጣኝነታቸው ተሰናበቱ። የኔዘርላንዱ ክለብ ፌኖርድ አሰልጣኝ ሮቢን ቫን ፐርሲን ከአሰልጣኝነት ማሰናበቱን ይፋ አድርጓል። በተጠናቀቀ የውድድር ዓመት ፌኖርድ በሊጉ ሁለተኛ ደረጃን ይዞ ቢያጠናቅቅም ከሻምፒዮኑ ፒኤስቪ በ19 ነጥብ መራቁን ለስንብት ምክንያት መሆኑን ክለቡ ገልጿል። የ42 ዓመቱ ኔዘርላንዳዊ አሰልጣኝ ሮቢን ቫን ፐርሲ በ25 ክለቡን በአሰልጣኝነት ከተረከቡበት ጊዜ ጀምሮ ፌኖርድን በ58 ጨዋታዎች የመሩ ሲሆን 30 ጨዋታዎች አሸንፈው በ9 አቻ ተለያይተው በ19 ተሸንፈዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው ነው ስለነበር ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚህ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ልማ ዜናው ወደ እናንተ አደረስን። ለምልክት ቋንቋውም እንደዚሁ ዳዊት ጎሳይ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ። ሄሎ ኢሳት ቴሌቪዥን። ሄሎ ማን እንበል? ከየት ነው? ሄሎ ኢሳት። ኢሳት ነጻ የህዝብ ሚዲያ ወትሮም ቢሆን የህዝብ ዓይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያለ አግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 4588 45 ወይም 0901 45 11 45 በተጨማሪም በ0944 02 11 11 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነጻ የህዝብ ሚዲያ